ብቻዬን አልመጣሁም። ለየት ያለ ሰው አብሬ ይዤ መጥቻለሁ። በፕራንክ አድርጋ መታ እንግዲህ ተጫውታብኛለች። ዛሬ እንግዲህ የጠራሁ ኢዮባ ብሌንዬ ላስጨንቃት አስቤያለሁ። የሆነ ቶሎ ይከፋታል ግን አንተ ጋር ግን ያላችሁ ነገር እንጃ። ክፍለ ሀገር ልሄድ ነውና በቃ ኢዮባ ይህን ነገር እንድትነግራትና ከጎኗ እንድትሆን ነው። እሷ ምን ምትል ይመስላል? እኔ ሱሬ በዚህ ባታካተኝ ደስ ይለኛል። የምሬ ለምን እንዴ እራት እኮ አትበላም? ሳትደዋውል እኮ ራት መብላት ምናምን አቆማለች። ድራሽ ለብቻችሁ መገናኘት ጀመራች። እንዴት ነሽ ዩቢ? አይ ጥሩ ላይ ናችሁ። ደወልኩለትና እንድናወራ አንዳንድ ነገሮች ፈልጌ ነበር እኮ። እኔ ሞቅ የለብኝም። ምንድን ነው ለማፈል አስቤ ጨርሻለሁ እኮ። ያው መስማትሽ አይቀርም ብሌኔ፣ መስማትሽ አይቀርም። ምንድን ነው ይሄን ያለ መከበር ነገር ነው? ለሁለት ወር ያክል እዚህ ያልነው ማለት ከአዲስ አበባ ውጭ መሄድ ፈልጌያለሁ። እኔ አንተን ማውጣት ባረ በመድኃኒዓለም አውቃለሁ፣ ግን እንደዚህ ትሆኛለሽ ብዬ አላሰብኩም። ማለት ብራንክ ነው እኮ አልሽ። እንደዚህ አይነት ቀልድ የለም። በቃ ተወኝ፣ በቃ አልፈልግም። እንደዚህ አይነት ቀልድ የለም። በቃ ከስልክ እንደውም ሂድ። እንደውም በቃ ከዚህ በኋላ ልታናገረኝ አልፈልግም። እንዴ ብሌኔ አንቺ ሰላም፣ እንዴት ናችሁ? ውድ የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው የትናንትናውን ቪዲዮ አይታችኋል። እኔና ብሌንዬ እንግዲህ የጦፈ ፍቅር ላይ ነው ያለ ነው እና ያው በሰጣችሁን ኮሜንቶች በጣም እናመሰግናለን። የተመኛችሁልንም ጥሩ ምኞት በጣም እጅግ በጣም አድርገን እናመሰግናለን ቤተሰቦች። እንግዲህ ትናንትና አሻንጉሊት ሰጥቻት ብሌንዬን የኔ ልብስ ሰጥቻት እንግዲህ ለእናንተ ላለመናገር ብዬ ራሷን አስበልታለች። የኔ ልብስ እያደረገች ነበር የምትተኛው። ያው ግን አሻንጉሊት ሰጥቻት ከዛ ገላግያታለሁ። ግን ልብሴ ልትመልስ አልቻለችም። ቤተሰቦች ያው አሻንጉሊቱን አለብሰዋለሁ ብላለች። እንግዲህ አይታችኋል ቤተሰቦች። ያው ልብሴን እንግዲህ እንድትመልስልኝ ፕሊስ ጠይቁልኝ። ልብሱን መልሽለት፣ አሻንጉሊት ሰጥቶሻል በሉልኝ ቤተሰቦች። ዛሬ እንግዲህ ቤተሰቦች ብቻዬን አልመጣሁም። ለየት ያለ ሰው አብሬ ይዤ መጥቻለሁ ወደ እናንተ እና እስቲ ማን ይመስላችኋል? ገምቱ። እስከሚመጣ ድረስ ገምቱ እና ኢዮባ እንዴት ነው? ሰላም ነው አለን። እንግዲህ ታውቁታላችሁ አይደለ ቤተሰቦች ያው ኢዮብ ነው። ኢዮብ ደግሞ ማለት የብሌንዬ ያክስቷ ልጅ ነው። ባለፈው ጃኬቴን ብሎ እንደነዚህ የሚያማምሩ ጃኬቶች እያሉት ሰርቃኛለሽ ብሎ ምን ስትሉ ግን አሰባችሁ? አገኘችው። በነገራችን ላይ አንድ ጠፋ ነው እያልኩ የነበረው የምረን ነው እንዴ? አንተ አልጋ ስር ምናምን ወድቆ እንደ አጋጣሚ ይቅርታ፣ በዛ አጋጣሚ እና ሌባ አይደለች። እኔ እኮ እየቀለድክ መስሎኛል እኮ እንዴ ብሬን እኮ ነው ዘብዬ ነበር። ለማን ነው የሰጠችው ግን ብዬ ነበር። ወድቆ ምናምን ነው አልጋ ስርና እቤት እንደገባች ፈልጋ ሀቀኝነቷን አስመስክራለች። እኔ ባይዜ ቤተሰቦች የውሸት ነበር የመሰለኝ ይሄ ነገር፣ ለካ ጠፍቷል። እሱም ትጠየቀበታለች። ሌላም ጠፍቶ የሚያውቅ ነገር አለ? አይ ሌላስ የለም እስካሁን የለም። አዎ እንዲህ ባለፈው በጣም እኮ ነው ያስደነገጣችሁኝ። እና ታዲያ እንዴ እሷ እንጂ ሀሳቡ እኮ እሷ ሀሳብ ነው። በጣም ግን ትችላላችሁ። የእሱ ሀሳብ ነው። ግን አንተ ደግሞ እንደዛ ትደነግጣለህ ብለን ደግሞ ጭራሽ እንዴ ያስበዋል። የሰው ልብስ ይዛ መታ ጊፍት ስትሰጠኝ እንዲህ ምን ልበላት ታዲያ? እና ታዲያ ለአንተ ብላ ነው ታዲያ አይደል? ፍቅሯን የገለጸች ምን ማድረግ ይቻላል? ቤተሰቦች ያው እንግዲህ ብሌኒ የኔን ፍቅር ለእኔ ያላትን ፍቅር ዝም ብላ ላለማሳየት በፕራንክ አድርጋ መታ እንግዲህ ተጫውታብኛለች። ዛሬ እንግዲህ የጠራሁ ኢዮባ ብሌኒ ላስጨንቃት አስቤያለሁ። ካንተ ጋር ምን ታስባለህ? አሁን እኮ ብሬን እኮ ያውቃታለሁ ማለት እኮ ትተናል። እንደ ፋሚሊ አንተ ታውቃታለህ ብንል ነው ይሻላል። እንደዛ ይሻላል። ግን ታውቃታለህ ብሌን ትንሽ የሆነ ስስ ነገር ነችና ለእኛ ሳይችን ስስ ጎን አለ፣ ለአንተ የምታሳይ ደግሞ ጎን ይኖራል። ኧረ አሁን ፕራንኩን እንዳልሰራት እያደረግኝ ኖ እንደዛ አይደለም። እንደዛ ስለ ማለት ሳይሆን የሆነ ቶሎ ይከፋታል። ግን አንተ ጋር ግን ያላችሁ ነገር እንጃ ያስከፋታል ብዬ አላስብም። ባይዘቦይ ምን መሰለህ፣ ባለፈው ቤተሰቦች ከሄደ በኋላ ቀስ ብዬ ብሌን ሳታይ ነው የተቀበልኩት ስልኩንና አሁን ደውዬለት የባለፈውን ብናካክስ ደስ ይለኛል ብዬው ነው የመጣው። ያው እሺ ስላልከኝ ግን አመሰግናለሁ በጣም። እሷም ላደረገችው ነገር መመለስ አለበት ነገር እንዴ ግዴታ ነው ያስፈልጋል። ምን አስቤ መሰለህ፣ አሁን ካንተ ጋር ሆኜ ስታይኝ በራሱ ትደነግጣለች። እንዴት ተገናኙ ምናምን ትላለች እና አብረን ሆነን ስትመጣ ምን እናረጋታለን መሰለህ፣
በቃ እኔ ከዚህ በኋላ ለሁለት ወር ክፍለ ሀገር ልሄድ ነው። በቃ አዲስ አበባ መሆን ደብሮኛል እና ክፍለ ሀገር ልሄድ ነውና በቃ እዮባ ይህን ነገር እንድትነግራትና ከጎኗ እንድትሆን ነው ብዬ ለእሷ እነግርሃለሁና እሷ ምን ምትል ይመስላል? እኔ ሱሬ በዚህ ባታካተኝ ደስ ይለኛል። የምሬ ለምን እንዴ እራት እኮ አትበላም? ሳትደዋውል እኮ ራስ መብላት ምናምን አቆማለች። ኧረ እባክህ ቤተሰብ ገብቷል። አላወራም ፋሚሊ ጋር ግን እኔ ዝም ብዬ እረዳዋለሁ። ገብቷል። ወጣ እድሜያችን እኮ ተቀራራቢ ነው። በቤተሰብ ሳትደውላት አትበላም ራስ። አሳሰበች ታውቃለህ። አሁን ምን ይሻላል? ልቀይረው አልቶ ለምንድን ነው የምትተው? ትጨነቅ መታ በቀደም ላደረገች ሌላም ይገባታል። ግን እስቲ ትንሽ ምን እንደምትል ያ አንተ ፊት ደግሞ ሲሆን ስሜቷን ማሳየት ትፈራ ይሆናል። ሜቢ ምናልባት አሁን እንደዛ አልክነሽ። እስኪ እንደዛ አድርገን እንያትና ደውዬላታለሁ ነይ ብያታለሁ። ያለንበትን ቦታ ነግሬያታለሁ ነይ ብያታለሁ። ብታለቅስ ምን ብትል ለሚፈጠረው ነገር መጀመሪያ እኔ ኃላፊነት አልወስድም። ልታለቅስ ትችላለች። እኔ አሁን ባለችበት ሁኔታ እኔ እንጃ። ደግሞ ትናንትና ፍቅራችሁን እንደዛ ተገላልጻችሁ ብላችሁ አሁን እንዲህ ብትላት ምን እንደምትለው እስቲ እንያት ግን ምን እንደምትል አይሻል? እሺ ስላልከኝ ግን በጣም ነው የማመሰግነው። ያው ግን እንዳልኩ እኔ ከደሙ ንጹህ ነኝ ስላት ራሱን ነጻ ሲያደርግ ቤተሰብ ግን ምንም አትለኝም ብለኝ ብትለምነኝ ነው ሌላ ምንም አትለኝም። አትሂድ ብትለኝ ግን አንተ ሲሪየስ ሆነህ በቃ መቁረጥ አለብሽ ጠንካራ ሴት መሆን አለብሽ ምናምን ብለህ እንድታጠነክራት ነው ፈልግ። ከዛ አንተ ስትሰራት ምን ትላለች የሚለውን አብረን እናያለን። እዛ እኮ በጣም በነገራችን ላይ ጠንካራ አይደለችም፣ ግን በአንተ ጠንካራ ጎኗን እያየንባት ነው። ገብቶሃል? አሁን ስለ ትልቅ ፊውቸር ማውራት ጀመረች። ድሮውን ቤት መውጣት ምናምን የምታለቃቀሰው አሁን ስለ ሪል ነገር ማውራት የጀመረችው በአንተ ነው። እና ሜቢ እንሞክረው እንሞክረው ቤተሰቦች እስኪ ተምጣና ያለውን ነገር አብረን እናያለን። እስኪ ብሌንዬን እንጠብቃት። ለማን እናንተ ራሱ እንዳትናገሩ ዝም በሉ፣ እናስጨንቃታለን። ጠብቃት በቃ ራሽ ለብቻችሁ መገናኘት ጀመራችሁ? እንዴት ነሽ? ዩቢ አይ ጥሩ ላይ ናችሁ? ጥሩ ላይ ናችሁ? እንዴት ተገናኛችሁ? ግን ደግሞ ሳስሚኝ ዝም ብለሽ መምጣት ጀመር። ገርሞኝ ነው። እንዴት ተገናኛችሁ? እንዴት ተገናኛችሁ? ገርሞኝ ነው። ደግሞ አልነገረኝም። ሰው ይገናኛል ማለት ይሄ ነው። አይ እንዴት አልነገረኝም ብዬ እኮ ነው። ደግሞ ጭራሽ እየቀረጻችሁ እየቀረጻችሁ ግን እንዴት ነሽ? ምንድን ነው? ሰላም ነው? ጠፋሽ እኮ ምንድን ነው? በጣም ናፈቅሽኝ። አንተ ግን እንዴት ነገርከኝ? በስራ ጉዳይ የሆነ እንገናኝ ምናምን ብሎኝ እንኳን አንድ የሆነ ትልቅ ጉዳይ አለኝ ብሎኝ በአጋጣሚ የመጣሁት የሆነች ጉዳይ በስራ ጉዳይ ስለሆነ መጣልኝ እንጂ ያው የሆነ ያወራነው ጉዳይ አለ። አንዳንድ ነገሮችን ለማውራት ነበር የጠራሁት። ማለት አንዳንድ ነገሮችን ማለት በእኛ ዙሪያ በኔ ነገር ነውና ማለት መጥፎ ነገር አለ? ኧረ መጥፎ ነገር አይደለም። ያው ባለፈው ስንላይ ስልኩን ተቀብየው ነበርና ደወልኩለትና እንድናወራ አንዳንድ ነገሮች ፈልጌ ነበር። ኮኒ ሞቅ የለብኝም። ምን ሆናችሁ ነው? ሲጀመር የሆነ ፊታችሁን ራሱ ጥላችሁታል። እንዴት ነሽ ግን አንቺ? አይ ደህና ነኝ። ምን ሆናችሁ ነው? አምሮብሻል ዛሬ። ምን ሆናችሁ ነው? አይ የሆነ ያስጨነቀኝ ጉዳይ ነበረ እና እሱን ጉዳይ ለአንቺ ከመንገሬ በፊት ለሱ ልንገረው ብዬ ማለት ምን አይነት ነገር? ለሱ ልንገረውና ሱሬ እኔ ግን ከመንገር በፊት ጉዳዩን ደጋግማ አስቤበታለሁ። ማለት እንትን ነው በጣም ብዙ እንትኖች ሰሞኑን በቃ ሙሉ ሳስብበት የነበረ ጉዳይ ነው። ኧረ ነገሩ ምንድን ነው? የተጨነቅኩ ለዛ እኮ ነው ደጋግማ አስብበት ደግሞ የወሰንኩበት ጉዳይ ነው። አይሻል? አይ ከመንገር በፊት ያለውን ነገር በደንብ ደጋግማ አስብበት። በኋላ ያለውን ነገር ምንድነው ለማስበው አስቤ ጨርሻለሁ እኮ። ያው መስማትሽ አይቀርም ለኔ መስማትሽ አይቀርም። ምንድነው ይሄኛል? ከባድ ነገር ነው። በጣም ከባድ ነገር ነው። ከባድ ነገር እንኳን አይደለም። ያው ከባድ ነገር ነው። ከባድ ነገር ነው ግን ከባድ ነገር ነው አይደል? አይ ብሬሻ ምን አለ መሰለሽ አንዳንድ ጊዜ እኔ እንደ ታላቅ ወንድማችን ነገርሽ ነገር ህይወታችን ብዙ ነገር ሊፈጠር ይችላል። አንዳንድ ጊዜ ነገሮች ሲፈጠሩ ማንነታችን ሊፈተን ሊሆን ስለሚችል መጠንከር በህይወታችን በሚያጋጥመን ነገር መጠንከር ምናምን ሊያስፈልግ ይችላልና አንቺ አሁን አድገሻል። የሆነ ነገር ቢያጋጥሙሽ
እነሱን መቋቋም መቻል ምናምን አለብሽ ብዬ አስባለሁ። ሶሪ ከዚህ በላይ እንትን አበላት እንገራትና ያለው ነገር አጋባችኝ። ምንድነው መሰረሽ? እኔ እኮ መናገር ፈራሁኝ። ንገሩኛ እንዳችሁ ሁለታችሁም ታውቃላችሁ እኮ ንገሩኛ እንዳችሁ። ሱሪ ምን ሆነክ ነው? እዚህ ለሁለት ወር ያክል እዚህ ያልኖር ማለት ከአዲስ አበባ ውጭ መሄድ ፈልጌያለሁ ማለት ፈልጌያለሁ ማለት አልገባኝም። በቃ ከአዲስ አበባ ውጭ ለመኖር አንድ ሁለት ወር አንገናኝም። ለዛም ነው አሁን ዮብን ጠርቼ አሁንም ላንቺ እየነገርኩሽ ያለሁት ምናምን ምንድነው ከጎንሽ እንዲሆን እንዳይለይሽ። አይደለም ያው አውቃለሁ ምን ያህል ስለማቅ ነገሮች ላይ በጣም እንደምትጨነቂ ምናምን ስለማቅ። ቆይ ከመቼ ጀምሮ እንደዚህ ነገር ማሰብ ጀመርኩ? በቃ ትናንትና ቁጭ ሳስብበት የነበረ ከትናንት ወዲያም ሳስብበት ሳልነግርሽ ዝም እያሰብኩበት የነበረ እኔስ እየዋለልሻ እንዴ ምን ትሆኛለሽ? ገባኝ። እሱማ ግን ሁሉም ሰው ከራሱ የሆነ ቦታ አለ። ግን ምን ማለት ነው? ለሁለት ወር ልሄድ ነው እዚህ መኖር አልፈልግም ማለት ነው። በቃ አስጠላኝ እዚህ መኖር በቃ የሚባለው ነገር ደበረኝና። እኔም አስጠላውክ? ለምን? አይ እንደዛ ነው እኮ እያልክ ያለኸው። አስጠላኝ ምን ማለት ነው እንዴ? ምን ማለት ነው አስጠላኝ ማለት? በቃ እዚህ አዲስ አበባ መቀመጥ አስጠላኝ። በቃ ያለው ነገር ምናምን በቃ አስጠላኝ። ከተማ ውስጥ መኖር ትንሽ ወጣ ብዬ ገጠር ላይ ሂጂ። አታስብም እንዴ ታዲያ? እኔስ ሁለት ወር መሆኑ ነው እንዴ? እኮ ይዤ ሼር ነበር ግን ሁለት ወር ነው። አሁን ሁለት ወር ስለመሆኑ ስላለመሆኑ ሳይሆን ለምን አንድ ወር አይሆንም? ምን ማለት ነው? ምን ላድርግ? እሺ አሁን ኦሬዲ የወሰንኩበት ነገር ነው አይደል? ዮባ በቃ ነግሬያታለሁ። ሲጀመር አይደለም አንተ ልትይ ስትል እንዴ ነው ሲጀመር ስለ ነገሩ ራሱ ማወቅ ያለብኝ። ሰሞኑ እንዴት ብዬ እንደምነግርሽ ግራ ስለገባኝ ነው። በፊት ነበር የምታውቀው? እኔ አሁን ጠርቶኝ ነገረኝ ብዬ ግን በቃ ቢያንስ እኮ ታዲያ ልትሄድ ስትጨርስ ስትወስና እንዴ ልሄድ ነው ቻው እንደዛ እንደው እያልከኝ በቃ እዚህ መቀመጥ አልፈልግም። በቃ ሳስብበት የነበረ ጉዳይ ነው። በቃ ምንም ላደርግ አልችልም። በቃ ከዚህ በላይ ማለት በቃ አስቤበት የጨረስኩት ጉዳይ ነው። ምንም አልገባኝም ሲጀምር ማለት ነው። አይደለም ሁለት ወር ይቅርና ማለት ነው እንዴት ነው አንድ ቀን ሳንገናኝ ስንቀር እንዴት እንደምሆን እያወቅክ የማይሆን አልሲ መጥፎ ልምድ አስለምደኝስ ነው ሊድ የምትለኝ? ሲቀጥል እንደዚህ አይነት ነገር ስታስብ ለምንድን ነው እኔን የማታስበው? አሰብኩሽ እና ልካማከኝ ሁለት ወር ብቻ ኮናት ሁለት ወር ብቻ ኮናት ለምን አንድ ደቂቃ አይሆንም እንዴ? ሲጀምር እንዴት ያላማከርከኝ? አሁን ልትሄድ ስትል ነው እኔ ማወቅ ያለብኝ? አዎ በቃ እኔ ብቻዬን ነው ከምነግርሽ እሱ ከጎንሽ ሆኖ ያለውን ነገር እየሸፈነ የሚያስፈልግሽን ነገር በቃ የኔን ቦታ ተክቶ አብሮት ይሆናል። አንተ ደግሞ አንተ ነው አይደል እኮ ታዲያ ብለኝ ምን ሆነ? በቃ ታረጅኝና እኔ ሁለት ወር ብቻ ኮናት ሁለት ወር ብቻ ኮናት ምን ይከብድሻል? ለምን አይደለም ነገርኩ። ለምን አይደለም ሁለት ወር ለምን አንድ ደቂቃ አይሆንም? እኔ በቃ አስደስተኛል። በጣም ነው የሚያስከፋኝ። ብሌን አሁን ብቻሽን ራስሽን ቆመሽ መኖር መልመድ አለብሽ። እንደሱ እኮ አይደለም ግን ልሂድ ምን ማለት ነው? ልክ ነው እያልክ የደገፍከኝ ነው? እንደዛ ሳይሆን በቃ ኦልሬዲ በቃ ተፈጠረ አይደል? አሁን ቆመሽ መራመድ መልመድ ያለብሽ ይመስለኛል። አዎ ግን ምን ያህል ደግሞ ታውቃለህ አይደል? እሱን ሳንረዳ ትቀርቻለህ። በቃ አንድ ቀን እንኳን ሳንገናኝ ስንቀር እንዴት እንደምሆን ታውቃለህ። ጭራሽ አይደለም ሁለት ወር ልሂድ እያለ ይቅርና እሺ በይኝ በቃ። ለምንድን ነው እሺ የምልህ? ምን ማለት ነው እንዴ? ዮባ አንድ በልልኝ በእናትህ እኮ አሁን እኮ ምንድን ነው አሁን? ልክ ነኝ ትክክል ነኝ ነው እያልክ ያለኸው? አዎ በቃ እንዴ የሰው ልጅ ነኝ። የራሴ የምለው የሆነ ቦታ መሄድ ልፈልግ እችላለሁ። ይሄን ያህል ሊከፋሽ የሚገባ ጉዳይ አይደለም ይሄ። እኔ እንደ ሩቅ ሰው ነው ማለት ነው የምታየኝ? እንደ ሩቅ ሰው አላየሁሽም፣ ግን ልትረጅኝ ይገባል ነው መረዳት አለብሽ። ምንም መረዳት ጥዬሽ ልሄድ ነው እየተባለ መረዳት አለ እንዴ? እስቲ ዮብ ንገረው እስቲ ትክክል ነው? እሱ ከእሱ ጋር እኮ በደንብ ከወርተንበታል። ግን ለእኔ ደግሞ በጣም ከባድ ነው። ወደፊት ፊውቸር የምታስቢ ከሆነ እኮ ብሌን አይደለም ሁለት ወር ከዛም በላይ የሆነ ዲስታንስ ቢኖር ያን ነገር በቃ መቋቋም መቻል አለብሽ። አሁን ላይ እርግጥ ነው ግን ያላችሁ ቀረቤታ እንደዚህ አይነት ቢፈጠር መቋቋም እንደማቻ ያውቀው ነበር። መጀመሪያ ሲጀመር እንደዚህ አይነት ነገር ሲያስብ ካለን ግንኙነት አንፃር ለእኔ መናገር አልነበረበትም።
ልሄድ ሁሉ ነገር ጨርሶ ሲነሳ ነገርኩሽ። አንዴ ይሄው ነገርኩሽ እኮ ልትሄድ ስትሄድ አይደለማ ልሄድ ነው ማለት ያለብክ። እሺ አይ በመኪና ነው የምሄደው፣ በእግሬ አልሄድ ማይገናኝ ነገር ነው እያወራ ያለው እኮ። ታዲያ ለምንድን ነው የምትሄደው ነው አይደል እያልኩ ያለው? በምንድን ነው የምትሄደው ነው ያልሽኝ? ለምንድን ነው የምትሄደው ነው ያልኩት እኮ። ታዲያ በምንድን ነው የምትሄደው ነው የሰማሁት። ግን እንደዛ አላልኩም። ለምንድን ነው የምትሄደው ነው ደግሞ ለኔ በጣም ከባድ ነው እንዴ። ከኔ አልፎ የሁሉን ነገር እኮ ያውቃል። እኔ አንተን ማውጣት ባረ በመድኃኒዓለም ለኔ ምን ሆነሽ ነው? ልሄድ ነው በቃ። ከአዲስ አበባ ውጪ መሄድ አለብኝ በቃ። ከአዲስ አበባ ውጪ እኔስ በቃ አንቺ የተወሰነ ጊዜ ብቻሽን መሆን ትችያለሽ። ደግሞ ብቻሽን አይደለም እሱ አለ እኮ ብለኝ። ምን ሆነሽ ነው? በቃ ተረጋጊ። እኔ እኮ አይደለም ይሁን አንተ ልክ እየደገፍከው ነው አይደል? አይ እንደዛ ነው እያልክ ያለው። ጭራሽ ከኔ ጋር ነው መቆም ያለብህ እኮ በዚህ ሰዓት። አሁን ላይ በቃ ለመቆም ሞክሪ አልኩሽ እኮ። ኧረ ለኔ በጣም ከባድ ነው። ጠንካራ እንደሆንሽ አውቃለሁ እኮ ግን አይሄድም። እኔ መሄዱን እኔ መቼም ይዘሽ እኮ አታስቀሪኝም ብለኝ። ይዘሽ እኮ አታስቀሪኝም አስብበት በስነ ስርዓት። በነገ በጠዋቱ ስለሚሄድ በቃ እናንተ ወይ የሆነ እንትና አበላትና ስፖርትና እንዳያመፍተኝ በቃ ቻው። እንደዚህ አይነት መጥፎ ሀሳብ ለምንድን ነው የት ነው የምትሄደው? ቆይ እስኪ የምን መጥፎ ሀሳብ ነው? ዝም ትላለህ እንዴ አንተ? መጀመሪያ ልሽ ለምንድን ነው እንደዚህ ተሰብ ሲመጣ ለምንድን ነው ያናገርከኝ? ሁሉን ነገር ጨርስ ልትይ ስትል ነው ለኔ ልሄድ ነው የምትለኝ? ኮሽ በቃ ነገርኩሽ። አሁንም ቢሆን ልትረጂ እኔ ደግሞ እንዴት አልፈልግም እያልኩ እኔ ረግጦ መሄድ በቃ የምሬ ነው። የመጨረሻችን ነው የሚሆነው። ምንድን ነው የመጨረሻችን ነው የሚሆነው? ቻው ይዮ መሄድ የምትፈልግ ከሆነ እኔን ረግጠህ ነው የምትሄደው። ቻው ነግሬሃለሁ። እኔን ረግጠህ ነው የምትሄደው። እኔ እናንተ የመጨረሻችን ነው። ለምን የመጨረሻችን ነው? በቃ እኔ ደስተኛ ሳልሆን ለምንድን ነው የምትሄደው? የመጨረሻችን ነው የሚሆነው። ያው የምሬን ነው። በቃ ቤተሰቦች ቻው ልሂድ። እናንተ የምትወዱት ነገር ካለ በኋላ ምንም ነገር አይኖረንም። ለምንድን ነው የማይኖረን እንዴ? ነው እንዴ ብድግ ብለህ የምትሄደው እንዴ? እኔ ተራ ሰው ነኝ እንዴ? እንደ ተራ ሰው ልትይ ስትል ነው ማወቅ ያለብኝ። ሲጀምር ለምንድን ነው እንደዚህ ተሳብ የምታስበው? ሲቀጥል ደበረኝ ምናምን እኔ ነኝ የደበርኩት። ለምን አትስጠብኛለሽ እኮ ብቻ አሁን እስቲ ሂድና ለገብት ምናምን የሚበላሹት ይሄንን በደንብ አድርገህ በቃ ይኸው በቃ የሆነ አጽናናት ምናምን። እሺ ምን ማለት ነው አጽናናት ምናምን? ኧረ ይኸው ዝም አትበል። አብረሃቱን ጊዜ አሳልፍ እንደኔ ሆነህ ታውቃለህ። በቃ እሷ ብሌኒ ማለት በቃ በጣም ምርጥ በጣም መወዳት ልጅ ናት። ምንድን ነው የምትይው? እና እንደኔ ሆነህ አደራሽ አደራ ለእኔ የሚያስብና ለእኔ ጥሩ ነገር ቢኖረውማ እንደ መንገደኛ ያዛት በቃ እጇን ያዝ እንዳትለቅ። ይሄን 2 ወር ማለት ነው። የምሬ ነው። ከእናንተ የመጨረሻችን ነው የሚሆነው። ለምንድን ነው የመጨረሻችን የሚሆነው? ነይ እጅሽን አምጪው። ልቀቀኝ በእናትህ። ከሄድክ የምሬ ነው የመጨረሻችን የሚሆነው። ቻው በቃ ብለኝ። ቻው ምን ማለት ነው? ስለለጥፍ ማለት እንዴ? ይሄ ቀልድ ነው እንዴ? እኔ እና እሱ መሀል ያለው ነገር ቀልድ ነው? ብሌኒ አንቺ አልሄድኩም እንዴ? አልሄድኩም። ምን ሲጀመር ምን እየሆንክ ነው? በቃ 2 ወር ያው ነው 2 ዓመት አድርጌዋለሁ። እዮባ 2 ዓመት አድርጌዋለሁ። የምሬን ስላሳዘንሽ ማለት ነው። ስላሳዘንሽ ምንድን ነው አልገባኝም። 2 ወር በጣም በዛ አይደል? በቃ 2 ዓመት አድርጌዋለሁ። 2 ዓመት ነው መሄድ። እሺ ልነግርሽ የመጣሁት ቻው። ከእዮባ ጋር ተነጋግረን ትንሽ እናስጨንቃት ተባብለን። እኔ ቆንጆ እሺ። በእነዚህ አይነት ነገር ግን ቀልዳለህ ማለት በእነዚህ አይነት ነገር ቀልዳለህ ወይ? ኧረ በቃ እኮ በቃ ልቀቀኝ። እኔ አልፈልግም። አንተ የምሩ ነው ይኸው እሺ። አንቺ እኔ እንደዚህ ታብራሪሽ ብዬ አላሰብኩም። ብሬ ነው እሺ። እንዴት አልኩሽ? ማለት እየቀለደ ነው። ፍራንክ ነው እንዴ? አንቺ ፍራንክ አድርገሽኝ የለ እንዴ? እና ይሄ አንድ ነው እንዴ? እና ምንድን ነው ልዩነቱ? በጣም ተራ ነገር እኮ ነው። እና ይሄ ምንድን ነው? በእንደዚህ በቃ በእንደዚህ አይነት ነገር አይቀልም። አንተ በጣም ነው ማዝነው። ምን ነው ብሬ አይደለም። እኔ እንደዚህ አይነት ነገር እንደማልወድ አታውቅም አንተ? አውቃለሁ፣ ግን እንደዚህ ትሆኛለሽ ብዬ አላሰብኩም። አንዴ ፍራንክ ነው እኮ አልሽ። ቀልድ የለም በቃ ተወኝ። በቃ አልፈልግም እንደዚህ አይነት ቀልድ የለም። በቃ ከስልክ እንደውም ሂድ። እንደውም በቃ ከዚህ በኋላ ልታናገረኝ አልፈልግም። እንዴ ብሌኒ አንቺ ምን ሆነሽ ነው? ኧረ ወይኔ አንተ ሄደች እኮ
እኔ ሱራፊል ነግሬ ነበረ። ይቅርብ ምናምን እያልኩ ነበር። አንተ እንደዚህ ታመራለች ቢካራልኩ በቃ ጥላ ሄደች። ደውለት ወይ አስቆማት። የሆነ ነገር አትብሪ። ስሜቷን ሰስነው ምናምን እያልኩ ነበር። ወይኔ ነግረኸኛል። ቢቀርብኝ ስፈናት እየጠራሁት እኩል ታናግረኝ አልቻለችም። በቃ ሂድላት አንተ። እኔ እየነገርኩ ነበር። ስሜቷን ሰስነው ምናምን እያልኩ ነበር። ሱሪ በቀረብኝ እንደው ምን ይሻለኛል? ወይኔ ቤተሰቦች ምን ላድርግ በእናታችሁ። ወይኔ እኔ ታውቃላችሁ እንደዚህ የሚደብራት አልመሰላኝም ነበር በእናታችሁ። እና በቃ ቤተሰቦች ይዤ የሆነ ወይ ታናግረኝ በየው በኩል ልሞክር። ቻው በቃ ቤተሰቦች እንገናኛለን።